ገጠር እንድንገባ ፈልጋለሁ። ሁሉም እንደሄዱ ታውቃለህ። እኔ እናንተ ነን የቀራ ነው። እኮ እነሱ ደግሞ ተስፋ ቆረጡ። እኔ ደግሞ ተስፋ መቆረጥ ሰው አይደለሁም። ስለዚህ መስቀል አብረን እንግባ። ሲጀመር አዲስ አበባ ላይ መስቀልን ማክበር ማለት በጣም ነው የሚያስጠላው። እግዚአብሔርን ጋሽዬንም እዛ አግኝታው ትመጣለህ ቢያንስ። እኔማ ሰላም አይደለም እንዴ? በስልክ ሰላም እግዚአብሔርን አንተ ትሄዳለህ ብዬ ነው ዝም ብዬ ቁጭ ያልኩት እንጂማ አልሄድም ብዬ ተናገሪያቸው አይደል? እንዴ ጥለው ሄዱ እኮ እነሱ ጥለው ሄዱ። ወይ ደግሞ ጥይት አልሄዱ እና ቁጭ ልትል ነው እዚህ በጣም በመስቀል እዚህ ቁጭ ልትል ነው። ኧረ በእግዚአብሔር እኔ ቤተሰብ ቤት ሄዳለህ። ምርጥ ገጠር የማትወጣበት ገጠር ነው። በቃ ኖርማል ዝም ብሎ ገጠር አይደለም፣ የበረሃ ገጠር አይደለም። ለመስቀል ብለህ ገብተህ የማትወጣበት ሀገር ነው። እና አዲስ አበባ ላይ መስቀል ማክበር ማለት አሁን ምን ይባላል? ከዚህ በፊት ሄደህ እዛ ታከብር ነበረ እኮ። አሁን እኮ አንደኛ ቀኑም ትናንትና ነበር መሄድ የነበረብን። መሄድ ብፈልግ ኖሮ ተነግርሽ ነበር አይነት። አሁን ግን አንደኛ ወስኜ ነው እዚህ ያለሁት። ስለዚህ መሄድ ይቻላል። እኔማ መሄድ እችላለሁ። እኔ ስለ እኔ መሄድ እኮ አይደለም የጠየቁት፣ ግን አንተ አብረን መሄድ አለብን። እንደገና ትናንትና መሄድ እችል ነበረ። እኔ እግዚአብሔርን ልብስ ምናምን አዘጋጅቼ እንዳልሄድ ካወቅኩኝ በሆነ መንገድ ባልደውልልክም እንዳልሄድ ካወቅኩኝ ከዛ በኋላ በቃ አንተን ይዤ እሄዳለሁ ብዬ ነው ያሰብኩት። ቤተሰቦችንም አግኝተህ ትመጣለህ። መስቀልን አዲስ አበባ ላይ የምታከብርበት ምንም ምክንያት የለህም። እሺ ቤተሰብ ምን ችግር አለ? ቤተሰብ ጋር ብትሄድ ጋሼ ጋር ትሄዳለህ። እንደገና ደግሞ የኔ ቤተሰብ ጋርም ትሄዳለህ። ጓደኞቼም ይሄዳሉ። የኔ ጓደኞቼም ምን ችግር አለው? ሀያቴ ጋር እኮ ነው የምትሄደው። ሀያቴ ጋር ገጠሩ እግዚአብሔርን በጣም የሚመች ገጠር ነው። ብርድ ልብስ እንዳያሳስብ፣ አንሶላ እንዳያሳስብ፣ የምትበላው የምትጠጣው እንዳያሳስብ፣ ጌታን ጽድት ያለ ገጠር ነው የምወስድ ገጠር ማለት ነው። ስለዚህ በእግዚአብሔር ሀሳቤ እሺ በለኝና ማርያምን ነው የምልህ። ትናንትና የሚችል ነበረ። አንተን አስቤ ነው ጌታን የቀረሁት። ሀያቴን ባስተዋውቅ ምን ችግር አለ?